ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። ትምህርት ሚኒስቴር በዩኒቨርሲቲ እየተሰጠ ያለው የመውጫ ፈተና ውጤታማነትን አስመልክቶ እየተከናወነ ያለው ጥናት በቀጣዮቹ 3 ወራት ተጠናቆ ይፋ እንደሚደረግ አስታወቀ። በሚኒስቴር መስሪያ ቤቱ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና መንግስት የትምህርት ጥራትን ለማረጋገጥ ለዲግሪ ምሩቃን የመውጫ ፈተና ከ2015 ዓ.ም ጀምሮ መስጠት መጀመሩን አስታውሰዋል። በዚህም በየዓመቱ እየተሰጠ በሚገኘው ፈተና እስከ 250 ሺህ የሚደርሱ ተማሪዎች ፈተናውን እየወሰዱ መሆኑን አስታውሰዋል። ፈተናው ተማሪዎች በትምህርታቸው መጨረሻ የሚጠበቅባቸውን ክህሎትና እውቀት ለመፈተሽ ያለመ ነው ብለዋል። ባለፈው 3 ዓመታት ተግባራዊ ሲደረግ የቆየው የመውጫ ፈተና የትምህርት ጥራትን ከማረጋገጥ አንጻር ጥሩ ውጤት እንዳስገኘም ጠቅሰዋል። ፈተናው በድህረ ምረቃው የመግቢያ ፈተና ብቁ የሆኑ ተማሪዎች ወደ ዩኒቨርሲቲ እንዲገቡ በማድረግ ለትምህርት ጥራት ሚና እየተወጣ መሆኑንም አንስተዋል። የመውጫ ፈተናውን ውጤት በጥናት በማረጋገጥ በቀጣይ መሰራት ያለበትን ስራ በመለየትና የአፈጻጸም ወጥነትን ለማረጋገጥ እየተሰራ መሆኑንም አስታውቀዋል። ዶክተር ኤባ ጥናቱ የፈተናውን ውጤታማነትና በሀገሪቱ የትምህርት ጥራት ላይ ያለውን ተጽዕኖ በጥልቀት ለመፈተሽ ያለመ መሆኑን ጠቁመዋል። በቀጣይ 3 ወራት ተጠናቆ ይፋ ይደረጋልም ብለዋል። ለድህረ ምረቃ ተማሪዎች በዓመት 2 ጊዜ የሚሰጠው የመግቢያ ፈተና ጥሩ አፈጻጸም እያስመዘገበ መሆኑንም ጠቁመዋል። በቀጣይ ደግሞ የድህረ ምረቃ መርሃ ግብሮችን በምርምር ለመደገፍ ጥናቶች ለማከናወን ዝግጅት እየተደረገ መሆኑን እንደተናገሩ ኢዜአ ዘግቧል። ኪዩር ብላይንድነስ ፕሮጀክት የተሰኘ ዓለም አቀፍ ግብረሰናይ ድርጅት ጥራት ያለው የአይን እንክብካቤ አገልግሎት ተደራሽነትን ለማሻሻል የሚደረገውን ጥረት ለመደገፍ $3 ሚሊዮን የሚጠጋ ግምት ያላቸው የአይን እንክብካቤ መሳሪያዎች ድጋፍ ማድረጉን የጤና ሚኒስቴር አስታወቀ። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ድጋፉን ከኪዩር ብላይንድነስ ፕሮጀክት ዋና ስራ አስፈጻሚ ኬቲ ኦቨርቤ መረከባቸውን ሚኒስቴር መስሪያ ቤቱ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ አስታውቋል። ድጋፉ በዋናነት 3ኛና 2ኛ ደረጃ ሆስፒታሎች እንዲሁም በመላ ሀገሪቱ በሚገኙ 36 ዋና ዋና የአይን ሕክምና መስጫ ተቋማት የሚሰራጭ መሆኑ ተገልጿል። በርክክብ መርሃ ግብሩ ላይ ዶክተር ደረጀ ኪዩር ብላይንድነስ ፕሮጀክት ቀጣይነት ባለው አጋርነትና የኢትዮጵያን የጤና ስርዓት ለማጠናከር ላሳየው ቁርጠኝነት ምስጋና ማቅረባቸው ተጠቅሷል። የኪዩር ብላይንድነስ ፕሮጀክት ዋና ስራ አስፈጻሚ ኬቲ ኦቨርቤይ ድርጅቱ ዘላቂ የአይን እንክብካቤ አገልግሎቶችን ለማስፋፋት ከኢትዮጵያ መንግስት ጋር በመተባበር እንደሚሰራ አረጋግጧል ተብሏል። ድጋፉ የጤና ተቋማት የአይነ ስውርነትን ለመከላከል እና ለማከም ያላቸውን አቅም የሚያሳድግ መሆኑም ተጠቁሟል። በጊኒ ከፍተኛ የሆነው ፍርድ ቤት በመፈንቅለ መንግስት ሀገሪቱን እየመራ የሚገኘው ሁንታ መሪ ማማዲ ዱምቡያ በመጪው ታህሳስ ወር በሚደረገው ፕሬዝዳንታዊ ምርጫ መወዳደር የሚችሉበትን ፍቃድ ሰጠ። ፍርድ ቤቱ ከዱምቡያ በተጨማሪ ብዙም የማይታወቁ ተጨማሪ 8 እጩዎች ለምርጫው መወዳደር የሚችሉበትን ይሁንታ መስጠቱን አዣንስ ፍራንስ ፕሬስ ዘግቧል። እንደ ኤሮፓውያን አቆጣጠር በ2021 በመፈንቅለ መንግስት ስልጣን የያዙት የምዕራብ አፍሪካዊቷ ሀገር መሪ ስልጣኑን ለሲቪል አስተዳደር ለማስረከብ ቃል ገብቶ የነበረ ቢሆንም በምርጫው ለመወዳደር መወሰናቸውን ዘገባው አክሏል። የሀገሪቱ ጠቅላይ ፍርድ ቤት በምርጫ ለመወዳደር ከተመዘገቡ 51 ሰዎች ውስጥ የመጨረሻዎቹን 9 እጩዎች ትላንት ምሽት ይፋ አድርጓል። በስደት ላይ የሚገኙትና የተቃዋሚ ፓርቲ መሪውና የቀድሞ የሀገሪቱ ጠቅላይ ሚኒስትር ሴሉ ዳሌን ዲያሎ ከምርጫ ውጭ እንዲሆኑ ተደርጓል። በወጣው ዝርዝር መሰረትም አሁን ላይ የወታደራዊ ሁንታው መሪ ማማዲ ዱምቡያ ዋነኛ ተቀናቃኝ የሚሆኑት ሁንታውን በመታገል የሚታወቁት ፋያ ላንሳና ሚሊሞኖ መሆናቸውን የፈረንሳዊ የዜና ተቋም አስነብቧል። የምዕራብ አፍሪካዊቷ ሀገር ጊኒ ከሰሃራ በታች ካሉ ሀገራት በ1958 ከቀድሞ ቀኝ ገዢዋ ፈረንሳይ ነጻ የወጣች ሁለተኛው ሀገር ስትሆን የመፈንቅለ መንግስት መተካካቶችን ተከትሎ ለ10 ዓመታት በአምባገነናዊ አገዛዝ ስትመራ ቆይታለች። ኢትዮጵያ ከሩሲያ ጋር የዓለም ንግድ ድርጅት አባልነት አካል የሆነውን የሁለትዮሽ የገበያ ድርድርን አጠናቃ ስምምነት መፈራረሟ ተገለጸ። ስምምነቱ ትላንት በሞስኮ በተካሄደው 19ኛው የኢትዮጵያ ሩሲያ የጋራ ኮሚሽን መድረክ ላይ መፈረሙን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በኦፊሴላዊ የፌስቡክ ገጻቸው ባሰፈሩት ጽሑፍ አስነብበዋል። በሁለቱ ሀገራት መካከል የተደረገው ስምምነት የኢትዮጵያን የዓለም ንግድ ድርጅት አባልነትን በመጪው መጋቢት በ14ኛው የድርጅቱ የሚኒስትሮች
ኮንፈረንስ ለማሳካት ጥልቅ ግብዓት ይሆናል ሲሉ ሚኒስትሩ በጽሁፋቸው ገልጸዋል። ኢትዮጵያ የዓለም ንግድ ድርጅት የድርድር አባልነት አካል የሆነው የሁለትዮሽ የገበያ ተደራሽነት ድርድር ስምምነትን ከቱርክዬ፣ አርጀንቲናና ከቻይና ጋር በቅርቡ መፈራረሟ የሚታወስ ሲሆን ሩሲያ ስምምነቱን የተፈራረመች አራተኛዋ ሀገር ሆናለች። ዶክተር ካሳሁን በመግለጫቸው ከሌሎች ሀገራት ጋር ተመሳሳይ ድርድሮች በመፋጠን ላይ እንደሆኑ ጠቁመዋል።